በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምፅ የምትሰሙ ሁሉ ኦርቶዶክሳውያን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለመጀመሪያው ሳምንት ዘወረደ ብላ ቅድስት ቤተክርስቲያን ልጆቿ እንዲጾሙ ለመታዘዘው ዘወረደ እንኳን በሰላም በፍቅር አደረሳችሁ። ኦርቶዶክሳውያን ብዙ ሰዎች መድረስ ያልቻሉ አሉና እንኖራለን ሲሉ በሞት የተለዩን አሉና እነሱን ነፍሳቸውን ይማርልን። የትምህርታችን መነሻ ጾምን እንጹም፣ ባልንጀራችንን እንውደድ፣ እርስ በርሳችንም እንዋደድ ይለናል ቅዱስ ያሬድ። በረከቱ ይደርብን። እንድንዋደድ እግዚአብሔር አምላክ ይርዳን። እርስ በራሳችን እንድንረዳዳ እግዚአብሔር አምላክ ይርዳን። እርስ በርሳችን እንድትዋደዱ እግዚአብሔር አምላክ ይርዳችሁ። ኦርቶዶክሳውያን አንድ ሰው ከመጾሙ በፊት ከመጸለዩ በፊት ከመመጽወቱ በፊት መልካም ስራ ከመስራቱ በፊት ወንድሙን የሚወድ ከሆነ እህቷን የምትወድ ከሆነ መንፈሳዊ ወንድሙን የሚወድ ከሆነ መንፈሳዊ እህቷን የምትወድ ከሆነ በጾሙ በጸሎቱ በምጽዋቱ ውጤት ያመጣል ማለት ነው። ለዚህ ነው ቅዱስ ያሬድ ጾምን እንጹም አለ፣ ባልንጀራችንን እንውደድ ካለ በኋላ እርስ በርሳችን እንዋደድ ይለናል። ዛሬ ቅድስት ቤተክርስቲያን ዘወረደ እምላይሉ አይሁድ ሰቀሉ ወሚመ እያእመሩ እግዚአ ኩሉ ዘያሃዩ በቃሉ ብሎ ቅዱስ ያሬድ አስተምሮናል። ይህ ኃይለ ቃል የክርስትናችን መሰረት ነው። ኦርቶዶክሳውያን የድህነታችንም ምስጢር ነው። አብይ ጾምን ስንጀምር መጀመሪያ የምንሰማው ቃል ዘወረደ ነው። ዘወረደ ወረደ የሚለው ይህም አምላክ እኛን ለማዳን ካለው ጥልቅ ፍቅር የተነሳ ከሰማያት ክብሩ ዝቅ ብሎ ወደ ምድራዊ ውርደታችን መምጣቱን ያበስራል። ኦርቶዶክሳውያን አሁን የመጀመሪያው ሳምንት ዘወረደ፣ ዛሬ ቅድስት ቤተክርስቲያን ዘወረደ እምላይሉ ክርስቶስ ከሰማያ ሰማያት ወርዶ እኛን ስለማዳኑ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ እኛን ስለማዳኑ እኛን ለማዳን ሲል አምላክ ሲሆን ይህንን ዓለም የፈጠረ ሲሆን ዓለም በእጁ የተያዘች አምላክ ሲሆን ራሱን ዝቅ አድርጎ ስለመምጣቱ ቅድስት ቤተክርስቲያን ታስተምረናለች። ለዚህ ነው ዘወረደ እምላይሉ የክርስትናችን መሰረት ነው። የድህነታችንም ምስጢር ነው። ዘወረደ እምላይሉ አምላክ እኛን ለማዳን ካለው ጥልቅ ፍቅር የተነሳ አሁን ክርስቶስ እኮ እኛን የወደደን እስከ መቃብር ነው። ኦርቶዶክሳውያን አሁን እኛ እኮ ለምን ይመስላችኋል? ፍቅር የለም ሆኖ እኮ ነው ጾማችን ውጤት አልባ፣ ጸሎታችን ውጤት አልባ፣ ምጽዋታችን ውጤት አልባ። ለምን ይመስላችኋል? ፍቅር የለንም። ፍቅር በእውነት ስለ ክርስቶስ ብለው ራስን ዝቅ ማድረግ። ወንድሜ ወይ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ከፍ ብለህ ተቀመጥ፣ ከኔ ይልቅ አንተ ሂድ፣ ከኔ ይልቅ አንተ ይህንን አድርግ፣ ይህንን ልበስ። ፍቅር ማለት እኮ ይሄ ነው ኦርቶዶክሳውያን። በእውነት ፍጹም ፍቅር ማለት እኮ ይሄ ነው።
አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ እኔና እናንተን የወደደን ዝቅ ብሎ ነው። ከሰማያ ሰማያት ወረደ፣ ከድንግል ማርያም ተወለደ። ክርስቶስ ወደዚህ ምድር እኮ ሲመጣ እኛን ዝቅ ያለውን ከፍ ለማድረግ እሱ ዝቅ ብሎ መጣ ይለናል። እኛን የተዋረድነውን ከፍ ለማድረግ ክርስቶስ ዝቅ ብሎ መጣ ይለናል። እኛ ባጠፋነው ጥፋት፣ እኛ በበደልነው በደል እሱ ብዙ ዋጋ ከፍሎልናል ኦርቶዶክሳውያን። እና እኔና እናንተን ሲወደድ በፍጹም ፍቅሩ ነው፣ ራሱን አሳልፎ ነው የሰጠን። በእውነት ልጆቼ ይህን ድምፅ የምትሰሙን ኦርቶዶክሳውያን እናንተ ወንድማችሁ ሲያገኝ ትደሰታላችሁ? መንፈሳዊ እህትሽ ስታገኝ ትደሰቻለሽ? ፍቅር ማለት ይሄ ነው። ዛሬ ብዙ ኦርቶዶክሳውያን እኮ ወንድማቸው ሲያገኝ አይደሰቱም። መንፈሳዊ እህቷ ስታገኝ አትደሰትም። ያ መንፈሳዊ ወንድሙ የሚያውቀው ዝቅ ብሎ የነበረው ከፍ ብሎ ሲያገኘው አይወድም። ኦርቶዶክሳውያን ይህ ክርስትና አይደለም እንዴ! በወንድማችን ደስታ እኛ ልንደሰት ይገባል። በእህታችሁ ደስታ እኛ ልንደሰት ይገባል፣ ልትደሰቱ ይገባል። እንዲህ ሲሆን ነው ትክክለኛው ፍቅር። እንዲህ ከሆነ እግዚአብሔር ጾማችንን ይቀበልልናል። እንዲህ ከሆነ እግዚአብሔር ምጽዋታችንን ይቀበልልናል። እንዲህ ከሆነ የምንደክምበትን ድካም ሁሉ ልክ እንደ አቤል መስዋዕት እግዚአብሔር ይቀበልልናል። አሁን ፍቅር ጠፋ እኮ፣ የለም እኮ። ሰው ፍቅር ሳይኖረው ቢጾም ቢጸልይ ቢሰግድ ምን አለው? ኦርቶዶክሳውያን እና ፍቅር እንዲኖረን ትህትና እንዲኖረን ይህ ጾም ደግሞ በትክክለኛ መንገድ በበደልነው በደል ባጠፋነው ጥፋት አንደበታችን ከክፉ ነገር በመቆጠብ እንድናመሰግነው አምላካችን ይፍቀድልን። ዘወረደ እምላይሉ አምላክ እኛን ለማዳን ካለው ጥልቅ ፍቅር የተነሳ ከሰማያዊ ክብሩ ዝቅ ብሎ ወደ ምድራዊ ውርደታችን መምጣቱን ይነግረናል። የፍቅር መውረድ ጌታችን ከሰማይ ወረደ ሲባል ሰማይን ትቶ መጣ ማለት አይደለም። ኦርቶዶክሳውያን ሲተረጎም እርሱ በመለኮቱ ዓለሙን ሁሉ የሞላ ነውና ይልናል። ነገር ግን ወረደ የተባለው የሰውን ስጋ በመልበሱና በትህትናው የተነሳ ነው ይልናል ትርጓሜ። ቅዱስ ባስልዮስ ተርጉሞ ይነገረናል። የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር ተለይቶ በሞትና በሲኦል ጉድጓድ ውስጥ በነበረበት ጊዜ እርሱ ሊያወጣን ወደ እኛ መጣ ይለናል። ኦርቶዶክሳውያን ደስ ይበላችሁ። ማን ሊያወጣን? ከሲኦል ሊያወጣን ክርስቶስ ወደዚህ ምድር መጣ። አምላክ ሲሆን ራሱን ዝቅ አድርጎ መጣ። ዓለምን ሁሉ በእጁ የያዘ አምላክ ራሱን ዝቅ አድርጎ ክርስቶስ እኮ ሲወለድ በቤተልሔም ነው። ኦርቶዶክሳውያን እስኪ ልብ በሉ። አስተዋይ ልቦና ከሌለን መዳን አንችልም። እንዲሁ አቤቱ አቤቱ ስላለን ሁሉ ምን ጸድቅ አይደለም። በመልካም ስራ ብቻ ነው የሚዳነው። ዛሬ በህይወት እያላችሁ ወንድማችሁን ስትወዱ፣ እህታችሁን ስትወዱ፣ የተቸገረውን ስትረዱ፣ የተራበውን ስታበሉ፣ የተጠማውን ስታጠጡ፣ በመከራ ጊዜ ወንድማችሁ በመከራው ጊዜ ከወንድማችሁ ጎን ስትቆሙ፣ ለእውነት ስትቆሙ መንግስቱን ትወርሳላችሁ። መንግስቱን እንወርሳለን። ያለበለዚያ የእግዚአብሔር መንግስት በዚህ ዓለም ላይ ባለስልጣኖች ዘው ብለው እንደሚገቡባት ምድራዊ ቤት አይደለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወረደ ስንል እኛን እኮ የሰው ልጆች በኃጢአት ምክንያት ከእግዚአብሔር ተለይተን ነበር እኮ። በሞትና በሲኦል ጉድጓድ ውስጥ በነበርንበት ጊዜ ክርስቶስ እኛን ሊያድንን ወደ እኛ መጣ እኮ ነው የሚል ቃሉ። ኦርቶዶክሳውያን እስቲ አንድ ምሳሌ ልንገራችሁ። አንድ ንጉሥ በጠላት ተማርኮ ጉድጓድ ውስጥ የወደቀውን ልጁን ለማዳን በክብሩ አይደለም የሚሄደው ወደ ጉድጓዱ። ልብሱን ቀይሮና ራሱን አዋርዶ ወደ ጉድጓድ እንደሚወርድ የሰራዊት ጌታ እግዚአብሔርም እኛን ለማዳን የባሪያን መልክ ይዞ ወረደ ይለናል ኦርቶዶክሳውያን። ለዚህ ነው አይሁድ ሰቀሉ ይለናል። የፍጥረት ጌታ በትዕግስት መስቀል ላይ
አይሁድ ሰቀሉት ሲባል ፍጥረትን ሁሉ በቃሉ የፈጠረ ጌታ በእጁ በፈጠራቸው ፍጥረታት እጅ መያዙንና መሰቀሉን ያሳያል። ይህ የእርሱ ድካም ሳይሆን የእርሱ ታላቅ ትዕግስትና የማዳን ስራ ነው ይለናል። እኛን ለማዳን ነው ወደዚህ ምድር የመጣ ክርስቶስ። ሲመጣ ደግሞ ዝቅ ብሎ ነው የመጣ ኦርቶዶክሳውያን። እና ይሄ መጀመሪያው ሳምንት ዘወረደ ይባላል። ጾመ ሕርቃንም ይባላል፣ ጾመ ሙሴም ይባላል። ብዙ ትርጉም አለው ኦርቶዶክሳውያን። እና እንድንጾም እግዚአብሔር አምላክ ይርዳን። ጾምን እንጾም ይለናል። ባልንጀራችንን ግን እንውደድ። በእውነት እርስ በራሳችን እንድንዋደድ እሱ ይፍቀድልን። እርስ በራሳችሁ እንድትዋደዱ እግዚአብሔር አምላክ ይፍቀድላችሁ። ፍቅር ከሌለ ከንቱ ነው። ጾምም ከንቱ ነው፣ ጸሎትም ከንቱ ነው፣ ምጽዋትም ከንቱ ነው። ፍቅር ማለት ወንድማችሁ ሲያገኝ መደሰት። ትናንት የምታውቁት ወንድማችሁ በሐዘን ውስጥ ሲወድቅ አይዞህ ወንድሜ፣ እግዚአብሔር እኮ ወደ እግዚአብሔር ጸልይ ይሰማሃል፣ ያ ሐዘን ሁሉ ይቀየራል በማለት የወንድማችሁን ሐዘን መረዳት፣ የእህታችሁን ሐዘን መረዳት። ፍቅር ማለት ይሄ ነው ኦርቶዶክሳውያን፣ እንጂ እስከ 9 ሰዓት መጾም እስከ 11 ሰዓት መጾም ብቻ አይደለም። አንደበትህ ይጾም አይደል ያለ ቅዱስ ጳውሎስ። መታቀብ ማለት እኮ አንደበታችን ክፉ ነገር እንዳይናገር ጌታ ሆይ እባክህ ይህን አንደበትን ያዘጋጀህልኝ ለምስጋና ነውና እባክህ ጌታ ሆይ እንዳመሰግንህ እርዳኝ። እባክህ ጌታ ሆይ አመስግኜህ የኔን ምስጋና የኃጢአተኛውን ምስጋና አንተ ተቀበልልኝ። እባክህ አገር የምትታመሰው ሰላም ያጣችው በእኔ ኃጢአት ነው። መጀመሪያ ራስን መውቀስ በእኔ በደል ነው፣ እባክህ ይቅር በለን በማለት ስንጾም እግዚአብሔር ጾማችንን ይቀበልልናል። ስንመጸውት እግዚአብሔር ምጽዋታችንን ይቀበልልናል ማለት ነው ኦርቶዶክሳውያን። እና በዚህ ጾም ሰዓት 4 ነገር ያካትታል። ጾም፣ ስግደት፣ ጸሎት፣ ምጽዋት። እነዚህ በምን ይታሰራሉ? በፍቅር ማለት ነው ኦርቶዶክሳውያን። በተለይ በስደት ዓለም ያላችሁ፣ በአሕዛብ ቤት ያላችሁ ልጆቼ ውስጣችሁን ማን ይረዳል? እግዚአብሔር ይረዳል። እኛም አባቶች እንረዳለን። የጾም ምግብ ካጣችሁ ጌታ ሆይ ኢትዮጵያ ገብቼ አንተን እያመሰገንሁ እንድጾም እንድጸልይ ፍቀድልኝ፣ አሁን ግን ይህንን ባርክልኝ ብላችሁ የጾም ምግብ ከጠፋ ባርኮ መብላት ነው ኦርቶዶክሳውያን። ባርኮ መብላት እንጂ አትጨነቁ። በምጽዋት ይካካሳል፣ በጸሎት በስግደት ይካካሳል ማለት ነው መንፈሳዊ ልጆች። እና እንግዲህ ከነገ ሰኞ ጀምረን ዘወረደ የመጀመሪያውን ሳምንት ጾም እንጾማለን መንፈሳዊ ልጆቻችን። እንዲያው የበደሉን ይቅር ማለት መሸነፍ ሳይሆን ፍቅርን ማስተማር ነው ኦርቶዶክሳውያን ልጆች። ፍቅርን ማስተማር ነው። ከሰይጣን በቀር ምንም ጠላት አይኖርህ ነው የሚል ቅዱስ ዮሐንስ አፈወርቅ። ከሰይጣን በቀር እንግዲህ ልብ በሉ፣ ከሰይጣን በቀር ምንም ጠላት አይኖርህ። የሰዎችን ስህተት አትመራመር እኮ ነው የሚል ቅዱስ መጽሐፍ። የባልንጀራህን ኃጢአት አትግለጥ፣ የባልንጀራህን ውድቀት ደጋግመህ አታውራ፣ በራስህ ኃጢአት ላይ ፍረድ እንጂ በሌሎች ላይ አትፍረድ፣ ገዣቸው አይደለህምና ይላል መንፈሳዊ ልጆች። ይሄ ብቻ አይደለም። ቅዱስ ባስልዮስ ምን አለ መሰላችሁ? ኃጢአት በፈጸመ ሰው ላይ ወቀሳ አታብዛ ይላል፣ አንተም ትበድላለህና ይላል። ነገር ግን ከኃጢአቱ ይመለስ ዘንድ እርዳው፣ ምከረው እያለ ቅዱስ ባስልዮስ ደግሞ ይነግረናል ማለት ነው። ጾም ማለት በራሳችን መዋደድ፣ መረዳዳት፣ መተጋገዝ፣ አይዞ ወንድሜ፣ አይዞ እህቴ፣ ሀገራችን ሰላም እንዲሆን፣ የምንሰራው እንዲባረክ፣ የእግዚአብሔር የሆነውን ለእግዚአብሔር እንስጥ፣ የኛ የሆነውን ደግሞ ባርክልን ብለን እንጸልይ ነው። ክርስቲያን ይሄ ነው። ይህን ካለ ይባረካል፣ ህይወቱ ይባረክለታል ማለት ነው መንፈሳዊ ልጆች። እና ጾማችን የበረከት ያደርግልን፣ ጾማችን የንስሐ ያደርግልን። በዚህ ጾም ሰዓት ብዙ የምንሰራቸው መልካም ስራዎች አሉ። እግዚአብሔር እንድንሰራ እሱ ይፍቀድልን፣ እሱ ያግዘን። እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር ቸርነት፣ የእናታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳኢነት አይለያችሁ። በእውቀት ባለ እውቀት የሰራችሁትን ማይሰራ ኃጢአት